መይደናው ሻምፒዮንስ ሊግ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ምን ይዤላችሁ ልምጣ? ከሻምፒዮንስ ሊግ ስመለስ ምን ይዤ ልምጣ? አባቴ ንብ አግኝቼ ድሮስ ማር ላልቆርጥ ነው እንዴ? ገና ምን አየ? ጭስህን ነው ማመጣጣልህ። ሁሉንም ጭስህን ነው ማመጣጣልህ። አባቴ አልሰማም። ጀመር ኢጎር ለሚባለው ተጫዋች የሻይ ሰጣችሁት ነው እንጂ ማለት ነው። እንዲህ ሲጫወት አይተማናቅ። ከናንተ ጋር ሲጫወት እንዴት ነው ልምሻም ይዘው ልምሻ እንዴ ኳስ እንዲህ መምታት ያቅቷል። አንተ ኤደን ሄበንን እኮ ነው ያቋለው። እኔ እኮ ነኝ ያሳደግኩት የክለብ ተጫዋች እኮ ነው። እንዴት ነው ኢጎር ዶርን ከሚያክል ከዛ ግብድ ያ ተጫዋች ኋላ መጥቶ ኳስ ነክቶ ማለት ነው ሙከራ ሊያደርግ ቢችል እንዴ? ኢጎር እኮ በተሻለ እኮ ኤደን ሄበን እኮ ብዙ ሙከራዎች ሊያርጓል እኮ ሌማንስ ላይ እናንተ እና ታዲያ እንዴ ይሄ ማይቻል ታግለን እንዴት አባ አሁን የኢጎር ጎሎች እኮ ገብተው ቢሆን እነዛው ለጎሎች 3-2 አልቆ ነበር እናንተ። ለማንኛውም ግን ሰከንድ አፍ ላይ ያሳየሽው መከላከል ትርፍዬ ማን ስትከላከሉ እንደኛው ናችሁ አይደል እንዴ እናንተ? ከየት ነው የለመዳችሁት እንደዚህ መከላከል? ማዝሮን ቀይሮ አስገባ። አንተ እንዴት ኮምፓክት እንደሆኑ ማንዬ ረጉት። ለማንኛውም እንግዲህ አሸንፋችኋል። ቻምፒዮንስ ሊግ እኮ ትገባላችሁ። አሁን ብሩኖ ሪከርድ ይሰብራል አይሰብርም ነው። ጸጉሩን ግን አስቆርጡት። የቀረሽን አራት ጨዋታ አሸንፈሽ ይሄን ላይ ጸጉሩን ካላስቆረጥሽ እንግዲህ ቀጣይ ዓመትም ጸጉር እያልኩ ልመጣ በጊዜ አስቆርጡ። አዎ በቃ ስለምንችል ነው ማለት እየቋጠርክ ነበር። አንድ ጎል ሰጠን ምናምን ነገር እንድትቋጥር ነው የምናደርግ ማለት ትችላለህ። ታሪክ ሰከንድ አፍ ላይ ቡድኑን ምንድነው ያደረከው? ቀይር አድርጎ ቅርጹን ጠብቆ በስርዓት የካውንተር ቡድን አድርጎ ስርዓቱን ይዞ ተከላክሎ ለመውጣት ነበር ያሰበው። በትክክልም ተሳክቶለታል። አንድ ጎል ተቆጠረበት እንጂ ማለት ነው አንድ ጎል ራሱ አይገባንም ነበር። አማድ እሱ ዳሎት ብሎክ የሚደረግ ኳስ ሲምፕል ኳስ ማለት ነው። ግን በጣም ነው የምንችለው በጣም ማለት ነው። ማንቸስተር ይሄ ነው። ትንሽ ጠብቁ ዋንጫውን ለመብላት ማለት አሁን አይደለም ኔክስት ይር ምናምን ጠብቁ። ቀጣይ ተረኛ ሊቨርፑል አር ጠብቀኝ እየመጣውልህ ነው ማለት እየመጣውልህ ነው። ይሄ ነው ማንቺ ግሎሪ ማን ዩናይትድ 2-1 አሸነፈ። ማሸነፉ ኖርማል ነው ማሸነፉ። ፈርስት ሃፍ አሲስት ብሩኖ ካገኘ በኋላ በቃ እንዳይደግም ነበር ጸሎቴ። ቢያንስ እሱ ተሳክቶልኛል አባቴ። አሁን በ3 ጨዋታ 1 ወይ 2 አሲስት እንዳያገኝ ነው የምንቋጥረው። ሰከንድ ሃፍ ስላልደገመ ራሱ ደስ ብሎኛል። እድለኛ ናችሁ። ያቺ ጎል 86ኛ ላይ መግባቷ ከባድ የሆነ 76 ቢሆን ኖሮ ችግር ውስጥ ነበራችሁ ነው። አንድ ላማንስ ያውላ ምርጥ ኳስ መልሶ ማይረባ ኳስ ይገባባችሁ ነበር። በተለይ ሁለት እኩል ለማድረግ ሆነ ማለት ተረዳኝ አይደል? ግን ካሰሚሮ የሚባል ጽድት ያለ ሽማግሌ በስተርጅና እንደዚህ ይቻላል እንደ አንተ ሚስተር ሚያጊ ብያለሁ። ገባ አይደል? ተረዳኝ አይደል? ካራቴ ኪድን አሰለጠልከው እኮ 1 ዓመት እንደምንም ብላችሁ አቆዩት ይሄን ሰውዬ። ምክንያቱም የሚመጣውን ሰውዬ ገባ ማንም የሆነ ነገር አስተምሯቸው ቤት አሪፍ ነው አባት ገባ። ቤንች ሊቀመጥ ብቻ 3.50 ብትከፍት ያዋጣል። ተረዳኛ። ከነገና ደግሞ አልቅሼ ነው መለቀው ምናምን ስላለ እንዳያለቅስ ገባለ። ትልቅ ሰው ማልቀስ የለበትም አባት። እኔ እኮ ባይዘ ቻምፒየንስ ሊግ መግባትሽ ቅር አይለኝም። ያበደ ነገር ነው ገባሽ። ሌላ ቋንቋ የሚናገሩ ሰዎችን ገጥመሽ ምናምን ከነገና ፎርማቱ ተቀይሯል። ብዙ ልምድ የለሽም ምናምን እናሳይሻለን ምናምን። የድሮውን ቻምፒየንስ ሊግ ነው የበላሽው። ተረዳሽኝ አይደል? አሁን ስትገቢ እኔ ነኝ ማስተምርሽ። ሃናለን ሊግ ፌዝ የሚባል ነገር አታውቂውማ። ተረዳሽኝ አይደል? ኮንግራቹሌሽንስ። እኔ ቻምፒየንስ ሊጉ 3-0 ዛሬ አሸንፈሽ ብሩኖ አሲስት ባያደርግ ኖሮ አብሬሽ ነበር የምጨፍረው። ግን ይኸውልህ አንድ ማወቅ ያለብህ ነገር እንደሆነ ታውቃለህ። ብሩኖ ፈርናንዴዝ የኔ ተጫዋች ልንከባበር ይገባል። ይሄንን አርማ ደረቴ ላይ ያለ ብሩኖ ፈርናንዴዝ ቡድኔ ላይ ያለ ልንከባበር ይገባል። ቻምፒዮንስ ሊግ ደግሞ በቀጣይ ዓመት ልንጫወት ይገባል። ይሄ ሀቃችን ነው። ቻምፒዮንስ ሊግን እንደዚህ ይዘነዋል። ብሩኖ ፈርናንዴዝን 3 ዓመት ማስፈረም አለብን ብዬ አስባለሁ። ሌላው ቢቀር ለሚመጡ ተጫዋቾች እንደ አሰልጣኝም ሆኖ ቢቀመጥ እኔ በቃ ብሩኖ አሁን በብሩኖ ፌንት በልቻል እና አሁንም ደግሞ አንድ መርሳት የሌለባችሁ ነገር አካውንቴ ዱቄት ሆኗል። ገብረ ዩናይትድ አሸንፏል። እኔ አንድ ቲም ልጣ አንድ ደና በቃ ይሄንን ቲም እንደዚህ ልጥልጥ የሚያደርገው ቲም አይችሉም እኮ ምንም ነገር ነው የማይችሉት። ማን ብሬንትፎርዶች ፈርስት ሃፍ ላይ የሳቱት ኢጎር ቲያጎ የተባልከ አህያ የመጨረሻ አህያ ምንም ነገር ነው ኳስ ማትችለው። በእናትህ እንዴ ምን ሆነ ነው?
ማን አንተ ኒኮ ኧረ በዝማ አንተ ኢጎር ጃክሰን ኢጎር ቲያጎ አይደለም ማን እንዴት ነው ከሃላንድ ቀጥሎ ሁለተኛ ጎል ስኮረር ልትሆን ቻንኩ ይሁላ ኳስ እየሳትክ እንዴ ዩናይትድ ማን ብሩኖ ዛሬ 19 አሲስት 19 አይኔ ያያ 19 ደረሰኩ ይሄ ሰውዬ ሪከርዱ ሊሰብረው ነው እኔ በቃ ማን አንድ ደና ተጫዋች ያላቸው ዩናይትድ አማድ ብቻ ነው እንዳለ አይችሉም ገብታችኋል አማድ ግን ይችላል በጣም ይችላል ማን ኮቢ ሜኖር ዛ አጣጥፎ ሰጥተው አማድ ትችላለሽ በጣም ፕሌይ ሬቲንግ ላይ ያገኛለሁ ይሄን ቪዲዮ ሪፖስት ያደርጋል ንቧ አማነሻ ቱፒስ ገባልሻ እኔም የቻምፒየንስ ሊግ ትኬቴን ቆረጥኩብሻ አሁንማ ተመልሰን እኮ አረጋገጥን ምን አይነት ማንቸስተር ነው ቻምፒየንስ ሊጉን እንግዲህ አስቡት ቅር ብሎት ከፍቶት የነበረው ቻምፒየንስ ሊግ በማንቸስተር ሞቅ ደመቅ ሸብረቅ ሊል እኮ ነው ምን ትጠብቃለህ አማንነሃ ሰላምነሃ ነግሬሽ ነበረ ቋጣሪያን ሰፈር ክለቤ ታያል ነው ሁሉን ረጋጪ አትቆልፎ ቀረ ምድረ አሽቀባጪ ብሩኖ ፈርናንዴስ ኢዜ ጋር ያወዳደራቸው ሰዎች ማለት ነው የአርሰናል ሙሉ ተጫዋቾቹ ተደምረው ቢጨመቁ ራሱ የብሩኖ ፈርናንዴስን ሩቡን ያክላል ብሩኖ ይችላል 19 አሲስት አድርጓል ብራቮ ማንቼ በእስቲ አሁን የትኛው ምድራዊ ኃይል ቻምፒየንስ ሊግ ከመግባት እንደሚያስቆመን እናያለን የትኛው ሌላ ደግሞ ምድራዊ ኃይል ብሩኖን ሪከርድ ከመስበር የኦዚል ውሃ በልቷታል አሁን የሄንሪና የድሬ ብሩይና ናት የቀረችው እሷም ውሃ ይበላታል ቀጣይ ደግሞ ሊቬን በቃ ካንቀባረርናት አመቱ በዋንጫ አለቀ በሉት እንዳለ ፕሪሚየር ሊግ ላይ ተላለቅ ቲም አዝናንተናቸው እንችላለን እግዚአብሔርን በጣም ነው የምንችለው ሰከንድ አፍ ቀያሪ ይሁን አንድም ኳስ ተጠልዞ ነው የገባው ግን እንደዚህ አይነት ጨዋታ መቆጣጠር መቻል አለብን አሁን ሰከንድ አፍ ግዴታ በሁለት ፉልባኮች በአንድ በኩል በደብል ዘክተን መጫወት አይደለም ለብሬንትፎርድ ሁለት አግብተን 3 እና 4 እንዳናገባ መፍራት ነው ያለባቸው ማንቼ ሀያል ቲም ነው ግዴታ ተከላካይ እየጨመረ መከላከል የለበትም 3 ነጥብ ያስፈልገን ነበር ሰከንድ አፍ እንደምንም ጨዋታውን ተቆጣጥረናል ግን ከዚህ በላይ ማድረግ እንችላለን ሉክሾ ለሊቬ ጨዋታ መድረስ አለበት በቃ እሱ ነው ሳላን የሚይዝልን ብቻ በጣም የዛሬ ማን ኦፍ ዘ ማች ደግሞ ካሳይ ምን አይነት ተጫዋች ነው ሜይኖ ምን አይነት ተጫዋች ነው ብቻ በጣም ያበደ ነበር 3 ነጥባችንን አጣጥመናል ቻምፒየንስ ሊግ በ10 ምናምን ነጥብ ነው የጣስናቸው ቀጣይ ብቻ ሊቬን አደራ ከዛ በኋላ የቀረውን ሙሉ ይሸነፍ ከፈለገ ሊቬ ላይ ብሩኖ አንድ አሲስት ከዛ ማሸነፍ ገደል ነው አመቱን ኮፒ ሊንክ ሪፖስት ሼር ያደርጋችሁ ሐሳባችሁን ኮሜንት ላይ ይሜ እነ ትርፌ ብሬንትፎርድን 2-1 አሸንፏል አሁንም 3ኛ ደረጃ ላይ ነው ያሉት ቀጣይ ሳምንት ሄድ ቱ ሄድ አግኝተን ለጥፈን 3ኛ ደረጃ እስክንቀበላቸው ድረስ ፈታ ይበሉ ይመቻችሁ ነገር ግን 3ኛ ደረጃው የኛ ነው ከኛ በላይ ሆናችሁ አጨርሱ እኛው ምን ጮቶ ከናንተ በላይ ሆነን ለመጨረስ ነው ለኛ ከኛ በላይ ሆኖ መጨረስ የናንተ ለኛ ሞት ነው ቀጣይ ሳምንት እንፋለጣለን እናያለን ልክ አስገባሻለሁ እስከዛ ድረስ ግን ቦታውን ያሞክሽ ጠብቂ የኔው ነው የትም አይደብኝም ነገር ግን 4ኛ ደረጃ እንደፈለግሽ ካስቶን ቪላ ጋር ተነጋገሪ 3ኛ ደረጃ ግን የኛ ነው እሱን ደግሞ አሳይሻለሁ ቀጣይ ሳምንት ብሩኖ ፈርናንዴዝ የሚገርም ብቃት ላይ ነው የሚገኘው አሁንም አሲስት አድርጓል በኬቨን ዲ ብሩይና እና በቴሪ ኦንሪ የተያዘውን የኦል ታይም ሪከርድ ለመስበር አንድ አሲስት ነው የሚቀረው 19 አለው አንድ ከጨመረ እኩል ይሆናል ከቴሪ ኦንሪ እና ከኬቨን ዲ ብሩይና ጋር የሚገርም ሲዝን እያሳለፈ ነው ያለው ይመቸው ብሩኖ ፈርናንዴዝ የሚገርም ሲዝን እያሳለፈ ነው በጣም ስለምወደው ሜንሽን ያደረኩት እና ለቀጣይ ሳምንት ይቻላል ወንድም ጥላ ይቻላል በእኔ ላስት ሚኒት ተሳቀቁ ባሪዬ ብሬንትፎርድ ያዘኝ እያልኩ ማለት ነው ባሪዬ ይቻላል አንተ ተጫውተው ወንድም ጥላ እኔም ማሸነፋለሁ ነው ማለት እኔም ማሸነፋለሁ ብሩኖ ግን ማለት ነው መርጦ ነው ማንዬ ሴስኮ ይሻለኛል ኢምቡሞ ይሻለኛል ለሴስኮ አሲስት አረከፋት ብሩኖ አረከፋት እንዴ በመጀመሪያ ቪዲዮ አልተናገርኩምና ማን ነው የማግባት እድል ያለው ምናምን ካልኩሌት ሰርቶ ነው የሚያቀብለው አታ ይቻላል ብሬክ ታደርጊዋለሽ በእርግጠኝነት ቀጣይ ጨዋታ ላይ ይሄን ሪከርድ እና ዛሬ ዩናይትድ ቀጥታ ያሸንፋል ብዬ ነው የሰጠሁት እሱም አላሳፈረኝም ትኬታችንንም አርገናል ቴሌግራሜን ገባ እና ተቀላቀል እንደዛ ነው በቃ ይቻላል የዝምብ የሆነ ክለብ ደግፌ እንቅልፌን ያጣሁት ነገር ነው ያናደደኝ ድሮስ የዝምብ አርማ አርጋ አሁን አንተ ታሸንፋለህ ብዬ ነው ለከኩለሌት ቁጭ ያልኩት
እኔ ለምን አትናገሰው እንቅልፍ ለምን እንደምታሳጡት እኮ ነው እኮ ግራ ግብት የሚለኝ። እኔ ማንቸስተር ዩናይትድ ግን ከመጀመሩ ነው ማሸነፍ የጀመረው። እኔ ማንቸስተር እኔ በወር አንዴ እየተጫወተ ያሸንፋቸዋል። አራሼም ነው መቤቴ በወር አንዴ እኔ ባለቀ በ80 ምናምን ደቂቃ ላይ ምን ያደርግልኛል? ያንተ እዛ ማይረባ ዝምባም ሲጀምር ይሄ ብሬንትፎርድ የሚባለው ክለብ የሞተ የበሰበሰ ነገር ነው። ብስብስና አንተ አትረባም። በቃ እናቴ ተሞት አትሆንም። በወር አንዴ እኔ እኮ መች እንደዚህ እንደሆናችሁ ራሱ እኔ ማንቸስተር ዩናይትዶች ግራ ግብትን ያለኝ። በቃ እኔ እናንተን ሂሳብ ስሰራ ራሱ ወይ ተኛ አትሉ ወይ ምን አትሉ ማይረባ ብስብስ የሆነ ነገር ይዛችሁ ትመጣላችሁ። እንቅልፌን አጥቼ ቁጭ ለኔ ተስፋ ማልቆርጠው ነገር ራሱ ግራ ግብት እያለኝ ነው እውነት። ወይ ዝም ቢሆነች ነገር ተጠናግራለች። ለማንኛውም አሁን እኔ ሲጨፍሩ ላያቸው ነው ማንቸስተር ዩናይትዶች ይዝም ቦራሬ መላ አይ ጀሚናይ አንቺ እየነገርሽኝ እኔ እኮ አላስችለኝ እያልኩኝ የሚገርም 45 ደቂቃ ዩናይትድ ተመልክተናል። በሁለተኛው አጋማሽ ደግሞ በጣም የቀዘቀዘውን ዩናይትድ እንግዲህ አስቡት። በመጀመሪያው አጋማሽ 5 ኦን ታርጌት ነው የሞከረ ማንቸስተር ዩናይትድ። በሁለተኛው አጋማሽ 1 ኦን ታርጌት ብቻ ነው የሞከረ ማንቸስተር ዩናይትድና በጣም ብሬንትፎርድ ጫና አድርጎ ነበረ። ጎል ካገባ በኋላ ምናምንና አሪፍ ነበረ። ያ ጠንጋራ የሆነ እንግዲህ አጥቂያቸው ቲያጎ የሚባለው ደግሞ የሚስተው ኳስ ምናምን ተውት። ብቻ ግን ኮንግራ የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ባይ ዘ ወይ ቶፕ 4 ይዞ የማጠናቀቅ ቻንስ በጣም ሰፊና ጥልቅ አድቫንቴጅ አለ። ከብሽሽቅ ስንወጣ በጣም የሚገርመውን 45 ደቂቃ ማንቸስተር ዩናይትድ አይተናል። በሁለተኛው አጋማሽ ደግሞ ደካማውን ዩናይትድ አይተናል። እስኪ እናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ግን ይመቻችሁ። ስለ ቡርኖ ግን አንድ የራሱ ቪዲዮ ሰራል። የምሬ ነው። ቤተ ሻሼ አሸንፋለች። ካፕቴን ብሩኖ ፈርናንዴዝ ይሄ ሰውዬ የኬዲቢን እና የሄነሪን ሪከርድ ኦልሬዲ ሊሰብሮ ነው። በቃ 19 ደርሷል ማለት ነውና የሚገርም አሲስት ነው ያደረገለት። አክቹአሊ ማግባት ይችል ነበረ ግን ስለሰጠ በጣም ትክክል ነው። አባቴ ምን ሪከርድ መስበር ነው ያለበት። ከአመቱ ምርጥ ተጫዋቾች እጩ መሃል አንዱ ነው። በቃ ግዴታ ወይ እሱ ወይ የሆነ ሰው ይሆናል። ያው ሌላኛው አልታወቀም ግን በቃ ይችላል። እና ሌላው ካዝሚሮ ባይዞ እኔ በጣም የሚመቸኝ ተጫዋች ነው። ሌጀንድ ነው። እንደውም እኔ በጣም የምፈራው ይሄ መጨረሻ ዩናይትድ ቤት በቃ የሆነ ጊዜ በጣም ተንቦጃብጆ ስለነበር እሱን ሰው እንዲያስታውሱ አልፈለኩም ነበር። ግን አሁን በቃ በጣም ጽድት ባለ መልኩ ሊወጣ ነው። ለማንኛውም ዛሬ ተቋጥሯል ግን አልተሳካም። ኢጎር ቲያጎ የሚባል ደነዝ ባለፈውም አርሰናል ላይ እንዲህ ነው ያቃጠለኝ። እኔ እንዴት ሰከንድ ጎል ስኮለር ሊጉ እንደሆነ አላቅም። በቃ እንዴት እንደሚስት ሁሌ ባየሁት ቁጥር ሲስት ነው ማየው። የት መቼ እንደሚያገባ ራሱ አላቅም። ለማንኛውም እንኳን ደስ አላችሁ፣ አሸንፋችኋል። ይመቻችሁ። ዩናይትድ አሸንፏል 2-1 ብሬንትፎርድን። ብሩኖ ፈርናንዴዝም አሲስት አድርጓል። እኔ አሁን ከዚህ በኋላ ብሩኖ ፈርናንዴዝም ማንቸስተር ዩናይትድም ላይ ነው መቋጠር መጀመረው። ምክንያቱም ማንቸስተር ዩናይትድ ካገባ ብሩኖ ፈርናንዴዝ ነው አሲስት የሚያደርገው። ብሩኖ ፈርናንዴዝ አሲስት ካደረገ ኬዲቢ ላይ 20ኛ አሲስት ይደርሳል። ኬዲቢ ላይ 20ኛ አሲስት ከደረሰ የዩናይትድ ሁሉንም አይደለም አንዳንድ ደጋፊ ይመቸዋል ከኬዲቢ የተሻለ ነው ለማለት። እኔ በግሌ ግን ይሄንን ልጅ ሳላደንቅ ማለፍ አልፈልግም። አሲስት ስላደረገ ብቻ አይደለም ከዛ በፊት ክሮስ ያደርጋቸው የነበሩት ኳሶች እጅግ በጣም ማራኪ ናቸው። ያንን ተውትና ይሄ ሰውዬ ደግሞ ሊወጣ ስለሆነ ነው መሰለኝ የማንቸስተር ዩናይትድን ደጋፊዎች በየጌሙ ኦልድ ትራፎርድ ላይ ጎል እያገባ እየጋበዛቸው። ኳስ ጨዋታው ላይ ይሄን ያለ አይደለም መጥፎ አይደለም፣ ግን ሞር ደግሞ ጎል ማግባት ላይ በጣም ቀንቶታል። የሚያገባባቸው ቴስቶች በጣም ይለያል። ኧረ ቤንጃሚን ሼሽኮ አይችልም ሲባል ምን አይነት ጎል ነው ያገባው? በእናት እንዲህ ብሎ ተከላካዩን ሸኝቶት ወደ ውስጥ ገብቶ ምናምን። ለማንኛውም ትችላላችሁ። አሪፍ ዊን ነው። ከዚህ በኋላ 3 ነጥብ ነው ቻምፒየንስ ሊግ መግባታችሁን የሚያረጋግጥላችሁ። እሱንም በሊቨርፑል ያገኙታል ብዬ አስባለሁ። ሊቨርፑልን ያሸንፉታል። ለፕላኔታችን ድንቁና ምርጡ 10 ቁጥር ተጫዋች ብሩኖ ፈርናንዴዝ ዛሬ እናጨበጭባለን። 19ኛ አሲስት ማለት ነው። 1 አሲስት ነው የቀረው፣ እሱንም ለመጋራት ነው። ለመስበር ደግሞ ሪከርዱን 2 አሲስት ይቀረዋል ማለት ነው። ምን አይነት ድንቅ የሆነ ተጫዋች ነው! ምን አይነት አሲስት ነው ያደረገው ዛሬ! ለምቦይሞ መስጠት ይችል ነበር፣ ግን ደግሞ ነፃ ለሆነው ሁሉም ነገር ጨርሶ ጎሉን ማስቆጠር ለሚችለው ለቤንጃሚን ሼሽኮ ኳሱን ሰጥቶት አጋጣሚውን ራሱ ካያችሁት ምቦይሞን ይቅርታን የጠየቀው ያን ኳስ ባለመስጠቱ ማለት ምን አይነት የሚችል ተጫዋች ነው! የዛሬ ጨዋታ ይለይ ነበር። ብሬንትፎርድን 2-1 አሸንፈናታል። ድንቅ ጎል ነው እነሱ የሚያስቆጠሩት። በዚህ አጋጣሚ የሚገርም ጨዋታ 3 ነጥብ ቻምፒየንስ ሊግ ቦታችንን ለማረጋገጥ 2 ነጥብ ብቻ ይቀረናል። ከቀሩት 4 ጨዋታዎች 2 ነጥብ ብቻ ቻምፒየንስ ሊግ ቦታን ለማረጋገጥ ይቀረናል ማለት ነው። ድንቅ የሆነ ምሽት አሳልፈናል። ማንቸስተራውያን እንኳን ደስ አላችሁ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። የዛሬው ማን ኦፍ ዘ ማች ለኔ ኮቢ ሜኖ በለው። ኮቢ ሜኖ ሁሉም ቦታ ነበረው፣ ሁሉም ቦታ ስላይድ ታክሎቹ
ዛሬ የሚገርም ነበር። በቃ ለእናንተ ማን ኦፍ ዘ ማች ማን ነው? ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ይመቻችሁ ማንቸስተራውያን። ዩናይትድ አሸንፏል ይላል። ማን አይ ሄት ዚስ ቲም። እኔ ብሬንፎርድ የሚባል ቲም ከኛ ጋር ሁላ ግን አለው ገና ነው እግዚአብሔርን እና ላይክ አንድ ጨዋታ ይቀረዋል መሰለኝ ቻምፒየንስ ሊግ ለማረጋገጥ። የምን ጨዋታ? 1 ነጥብ ነው የሚቀረው ካልተሳሳትኩኝ ማለት ነውና ቻምፒየንስ ሊግ ለማረጋገጥ ማለት ነውና ማመን ጨዋታ ነው የሚጫወት ብሩኖ ፈርናንዴዝ የኦል ታይም 20 አሲስት ማለት ነው። 1 ነው የቀረው በቃ 20 ላይ ያደረገው 19 ዛሬ ያደረገ 1 አሲስት ለሴስኮ አድርጎለታል። ሽምቅቅ አሁን ብሩኖ ፈርናንዴዝ ሐሳቡ ምንድነው? ከዚህ በኋላ ማግባት አይደለም አሲስት ማድረግ ነው የሚፈልገው የሄንሪና የደብሩይና ለማጋራት ማለት ነው። ምን ጨዋታ ጽድት ያለ ፈርስት ሃፍ ጨዋታ አሪፍ ነው፣ ግን ብሬንፎርድ የሳቱት ኳስ ብዛት በፈጣሪ ቀጣይ የደከመውን የአርነ ስሎት ቲምን ማለት ነው ወስደን ልጥፍ እናደርገውና ዌልካም ቱ ቻምፒዮንስ ሊግ ማዘርስ ኤንድ ፋዘርስ ምናምን ነው የምንለው። ማን ዛሬ ማለት ነው የአማድ ጉዳት ወደ ባክስሪ እንድንጫወት አድርጎናል። ግን እንደዛም ሆኖ ምንም በቃ ልንለወጥ አልቻልንም። ማለት በተደጋጋሚ ሳጥናችን ላይ ሲደርሱ ነበር የብሬንትፎርድ ተጫዋቾች። በስተመጨረሻም ሳጥናችንን ሰብረው አንድ ጎል አግብተዋል። ለማንኛውም እንኳን ደስ አላችሁ የሀያሉና የገናናው የማንቸስተር ዩናይትድ ደጋፊዎች ማለት ነው። ሰከንድ ሃፍ ላይ ያው ቻንሶችን ክሬት ማድረግ ባንችልም በነዳሉትና በነሉክሾኮ ነው የገባ ነው ማለት እንደውም ሉክሾኮ ተጎርቶኮ። ለማንኛውም ቀጣይ ጠብቅኝ አንቺ ስንፈተ እግር ኳስ የአርነ ስሎት ቲም ጠብቅኝ። እንደ ቀልድ በቃ በካሪክ ስር ማሸነፍና ማሸነፍ ብቻ ሆና ይገርማል። እንዴት ነው እኔ ስለ ዩናይትድ ሳስብ ግን በጣም የሚገርመኝ ነገር በአንድ ሲዝን ውስጥ እንዴት ነው ይሆናል አይደል በጣም መደሰትም በጣም መከፋትም ይቻላል። በአሞሪም ስር የሆነ ደሞስት የሆነ ጥሩ ያልሆነ ሲዝን ከዛ ደግሞ ሀፍ ሲዝን ደግሞ ካሪክ መጥቶ በቃ እድለኝነት ይሁን ብቃት ይሁን እስቲ ግራ ያጋባል ምናምን ነገር እና ማሸነፍና ማሸነፍ ቡድኑ በቃ በጣም ትልቅ ፕሮግረስ ነው ያሳየውና የሚገርም ነው። አሞሪምማ ደደብ የሆነ አሰልጣኝ ነው። በስማም እኔ ግን እንደሱ ይስተከራከሩ የነበራችሁ ሰዎች ኢቭን ኮቢ ማይኖ ማለት ምን አይነት ተጫዋች እንደሆነ እኔ በካሪክ ስር ተመልክታችሁታል። በጣም ለኔ በግሌ ኢንዲቪጁዋሊ በዛሬው ጮታ የጮታው ኮከብ እሱ ነው። በእርግጠኝነት ይሆናል ብዬ አስባለሁ። ያኔ ነው ፐርሰናሊ ማለት ነው። በጣም ነው የሚችለው ልጁ። ወደፊት ፕሮግረስ ያደርግ ኳሶችን የሚያስጥልበት መንገድ ምናምን አቅም አለው። ከኳስ ጋር ምቾት አለው። በጣም የሚችል ተጫዋቹና ይሄንን ተጫዋች ወንድሙ እኮ እንደዛ ባነር ይዞ ፍሪ ኮቢ ማይኖ ምናምን እንዲ ልክ ነው አግቶት ነበር ገሎታል ማለት ይቻላል። እና የሱ መሄድም አንድም የጠቀመው በጣም ለኮቢ ማይኖ ነው ብዬ ነው የማስበው። ከዛ ባለፈ ብሬንትፎርድ ከማንቸስተር ዩናይትድ በጣም ለገለልተኛ ደጋፊ ጽድት ያለ ጨዋታ በጣም ተመጣጣኝ። እኔ አላቅም ምንም ቁጥራዊ መረጃ ላየው ሜቢ ከተሳሳትኩ አይደል። እርግጥ ብሩኖ ክሬት ያረጋችሁ ቻንሶች ነበሩ። በዩናይትድ በኩልም ቻንስ ክሬት ተደርገው ያልተቆጠሩ ኳሶች ነበሩ። በብሬንትፎርድ በኩል ደግሞ ኮምፕሊትሊ አልተቆጠሩም ማለት ይቻላል ማለት ነው። በትክክል ክሬት ተደርገው የነበሩ ቻንሶች ወደ ጎልነት አልተቀየሩም። ኢጎር ቲያጎ እኔ እሱ ልጅ ማለት እዛ ብራዚል ሁሉ የሆነ አትክልተኛነት የሆነ ዘበኝነት ምናምን ይሞክራል። እንዴት ነው የሚያስጠላው። እኔ ከኛ ጋር ሲጫወተ ማይቻለሁ። በእርግጥ ያኔ ይመቸው በጣም ብዙ ኳሶች ስቶ ነበር። ዛሬ ደግሞ በጣም ብዙ ኳሶች በስመም ከአንድም ስንት ጊዜ ማለት ጭራሽ ወደ ጎልነት የመቀየር ኤክስጃቸው ሰፋፊ የሆኑ ኳሶችን ስቷል ማለት ነው። ከዛ ውጭ እንዳልኳችሁ ጨዋታው በጣም ባላንስ ነበር። ብሩኖ ፈርናንዴዝ 19ኛ አሲስቱን ማድረግ ችሏል። ያበደ ነው ብሩኖ ይችላል። ከዚህ በፊት ብዙ ጊዜ ተናግሬዋለሁ። ብሩኖ ፈርናንዴዝ 20 አሲስት ቢያደርግ አይገርመኝም። እንደዚህ የሆነ በፕሪሚየር ሊጉ ታሪክ ቶፕ ከሚባሉ አሲስቶች ሚድፊልዶች ውስጥ የሚመደብ ተጫዋች ይሆናል አይደል? በፕሪሚየር ሊጉ ታሪክ ይሆናል። ካሪየሩም ያለቀ ምናምን ይመስላል እና በፕሪሚየር ሊጉ ታሪክ የሆነ ነገር አስቀምጦ ቢሄድ ስሙ የሚነሳበት ነገር አስቀምጦ ቢሄድ ያን ያህል ምንም እንትን የሚል ነገር ሊከፋ አይገባም። ምናምን ምርጥ ነው። ሜዳ ውስጥ ተመልክተዋል እንዴት እንደሚችል ምናምን በ90 ደቂቃ ውስጥ ምን ያህል ቻንስ ክሬት ማድረግ እንደሚችል። ከዚህ በፊት በዚህ ሲዝን እንኳን እንደው ብሩኖን ለማድነቅ እኮ የሆነ ሀፍ ሲዝን 8 ቁጥር ላይ ማለት ነው ጭራሽ ብሩኖ ይውጣበት ኢቭን በዩናይትድ ደጋፊዎች ምናምን ብሩኖ ፈርናንዴዝ አውት ምናምን ተብሏል። በውጮቹ ምናምን የሆኑ ነገሮች እያየን ነበር። የማይመቸው የማይፈልጉ አይነት ቦታ በአሞሪም ስር 8 ቁጥር ተጫውቶ ከዛ እንደገና ወደሚፈልገው ቦታ መጥቶ ምን እነዚህን አሲስቶች እዚህ ቁጥር ላይ መድረሱ በጣም ትልቅ አቺቭመንት ትልቅ የሱን ብቃት ነው የሚያሳየው። ሰው ብሩኖ ቢያደርግለት ምናምን ጸደይ ነው። ከዛው ሴስኮ ያስቆጠረው ጎል ኢቭን ለሴስኮ አሲስት ያደረገለበት መንገድ በዚህ በኩል እንትና እየሮጠለት ብሬምቤሞ ራሱ ጥሩ አልነበረም። አማድም እንደዛው በዛሬው ጨዋታ በዚህ በኩል ቤሞ እየሮጠለት በዚህ በኩል ሴስኮ የሆነ ተረጋግቶ ሁለቱን ተጫዋቾች ስቡ ለዚህኛው የሰጠበት የሴስኮ ማጨራረስ ያበደ ነበር። ብቻ ጨዋታው ለገለልተኛ ደጋፊዎች ምናምን ያበደ ነበር። በዝላንድ መጨረሻው ደቂቃ ትንሽ ተጨንቃችሁ ነበር። ሀሳብ አስተያየታችሁን የእናንተን ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳይረሳ። ይመቻችሁ።
ገብተናል በድል ተመልሰናል ይላል አባቴ። ማንቸስተር ዩናይትድ ማለት ይሄ ነው። አየዋ ጀግና ተጋዳይ ተፋላሚው ማንቸስተር ዩናይትድ ማለት ይሄ ነው አባቴ። እስኪ ዛሬ ያየኸውን ማንቸስተር ዩናይትድ ማለት ነው አንተ አርሰናል ቦታ ላይ ይሄ ማንቸስተር ዩናይትድ በሆነ ብለህ አልተመኘህም? እንዴት ሲጋደሉ እንደነበር አይታላ። በቃ ማንቸስተር ዩናይትድ ይሄ ነው። እንዲህ አይነት ተጋዳይ ቲም ካየ ማንቸስተር ዩናይትድ መሆኑን አትጠራጠር ነው የምልህ አባቴ። አየሃ በቃ እያንዳንዱ ቦታ ላይ ዛሬ ኮቢ ማይኖ አንደኛ ነሽ፣ ሃይደን ኤቨን ባለው ምንም ልንለው ማንችለው አይነት ተጫዋች ቢሆን ሃይደን ረጉዴ በዛ ብርን የተገኘው ቢባል ራሱ ማመን የማያስችል ማለት ነው። ከረፍት በኋላ እነሱ የተሻሉ ነበሩ። ነገር ግን በቃ ስጨርስ ነው የተሻልክ መሆን የሚቻለው። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። ብሩኖ እኔ አንተን ይዤ ቢሆን ኖሮ ሚዝ የሚባለው ስም የማንቸስተር ሲቲው ነበር፣ ጋርዲዮላ ነበር። የአርቴታ ላይ የሚላገጠው ቀልድ የሚላገጥበት ጋርዲዮላ ነበር። በቃ ባጭሩ ምን ሄድ ነው። ካሪክ ደግሞ ማለት ነው። ካሪክ ማለት የሁሉ ነገር ቁልፍ የዩናይትድ ቁልፍ ጠፍቶበት እዛው ግቢ ውስጥ ሆኖ አገር ለአገር ዞሮ በመጨረሻ ያገኘው ተስፋ ቆርጦ ያገኘው እንቁ ነው። 15ኛ ደረጃ ነው ያለው። ቢያንስ እንዳይወርድ አድርገው አሞሪ የሚባለው አፍልቷል ሲሉት የምን 15ኛ ደረጃ ነው የምትሉት? ቶፕ 4 የሚባል ነገር አለ ብሎ ቶፕ 4 ተቸግሮም አይደለም ተደላድሎ ቁጭ አለ። ለማንኛውም በጣም ይችላሉ ማለት ነው ቤተሰብ። ለማንኛውም ይሄን ቪዲዮ በኮፒ ሊንክ ሪከርድ ስበሩት። አንድ ነገር ደግሞ ላስታውሳችሁ፣ ሊንክ የተለያዩ ፌክ ሊንኮች አሉ። ዋኔክስ ላይ ገብታችሁ ዲፖዚት ያደርጋል ያስቆምራችኋል። የበላችሁትን ብር አታወጡበትም። ስለዚህ ቲፕ 0912 የሚለው ላይ ኦሪጂናል ሪስክ መወስድላችሁ ሊንክ የዋኔክስ አለ። እዛ ላይ የገባችሁ ሰው እያፈሰ ነው ማፈስ ነው። በደንብ ኮፒ ሊንክ። አሁን ጥያቄው ብሩኖ ፈርናንዴዝ በምን ያህል ርቀት የአሲስት ሪከርዱን አርቆ ያስቀምጠዋል የሚለው ይመስለኛል። ምን አይነት አሲስት ነው ለቤንያሚን ሴስኮ ያቀበለው? ተረጋግቶ ኳሱን እንዲያገኘው የተከላካዮቹን ፖዚሽን ለማሳት ምን ያህል ርቀት እንደጠበቀው ተመልከቱ። ለብሪያን ምቤሞም ማቀበል ይችል ነበር። ብሩኖ ምን አይነት አመት ነው እያሳለፈ ያለው? ካርሎስ ካሴሜሮ ይሄን ተጫዋች እንዴት የዩናይትድ ደጋፊዎች እንደሚሰናበቱት አላውቅም። ምን አይነት ድንቅ ምሽት ነው ያሳለፈው። ኮቢ ማይኖ ይሄንን ወንዳ ወንድ ተጫዋች ነው የዩናይትድ ደጋፊዎች በየሳምንቱ ማየት የሚፈልጉት። ማይክል ካሪክ አዎ ሚሽኑን በሚገባ እያጠናቀቀ ነው። ቻምፒየንስ ሊግ ለመሳተፍ 1 ነጥብ ብቻ ነው የሚቀረው። ሰከንድ ሃፍ በባክ 5 ነበር የገባው። አጠቃላይ የጨዋታውን ትንተና ነገ ጠብቁኝ። የማንቸስተር ዩናይትድ ደጋፊዎች እንኳን አብሮ ደስ አለን። ኃያሉ ክለብ ማንቸስተር ዩናይትድ ኃያልነቱን ሲያስመሰክር አመሸ። ንቦቹ ለመናደፍ ኦልድ ትራፎርድ ቢከትሙም በቃይ ሰይጣናቶቹ ተንበርክከው አምሽተዋል። የቲያትር ኦፍ ድሪምስ ምድር ዛሬ በማን ዩናይትድ የድል ድምቀት ተውባ አምሽታለች። እናንተ የማንቸስተር ዩናይትድ ደጋፊዎች የዛሬውን ጨዋታ በምን ቃል ትገልጹታላችሁ? ኮሜንት ላይ የድል ጥማታችሁን አሳዩኝ እና ደግሞ ወደ 1 ሚሊዮን የቤተሰብ አባላት የምናደርገው ጉዞ በመቀላቀል ፎሎ በማድረግ አንድነታችሁ አሳዩም።